የሉቃስ ወንጌል ምዕራፍ 2 ከቁጥር 41 ዘመዶቹም በየዓመቱ ለፋሲካ በዓል ወደ ኢየሩሳሌም ይሄዱ ነበር። 12 ዓመትም በሞላው ጊዜ እንዳስለመዱ ወደ ኢየሩሳሌም ለበዓል ወጡ። ስራቸውንም ጨርሰው ተመለሱ። ሕፃኑ ጌታ ኢየሱስ ግን በኢየሩሳሌም ቀርቶ ነበር። ዮሴፍም እናቱም አላወቁም ነበር። በመንገድም ከሰዎች ጋር ያለ መስሏቸው ነበር። ከደረሱም በኋላ ዕለቱን ከዘመዶቹ ከሚያውቁትም ዘንድ ፈለጉት፣ አላገኙትም። ባላገኙትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። ከዚህም በኋላ በሦስተኛው ቀን በምኵራብ በሊቃውንት መካከል ተቀምጦ ሲሰማቸው ሲጠይቃቸው አገኙት። የሰሙት ሁሉ አስተዋይነቱን አመላለሱን ያደንቁ ነበር። ባዩትም ጊዜ ደነገጡ። እናቱም ልጄ ለምን እንዲህ አደረግከን? እነሆ እኔም አባትህም ስንፈልግ ደከመን አለችው። እርሱም ለምን ትፈልጉኛላችሁ? በአባቴ ቤት ልኖር እንደሚገባኝ አላወቃችሁምን? አላቸው። እነሱ ግን የነገራቸውን ቃሉን አላስተዋሉም። ከእነርሱም ጋር ወደ ናዝሬት ሄደ፣ ወረደ፣ ይታዘዝላቸውም ነበር። እናቱ ግን ይህን ሁሉ ነገር ታስተውለው በልቡናዋም ታኖረው ነበር። ጌታ ኢየሱስም በእግዚአብሔር ዘንድ በሰውም ዘንድ በጸጋ በምክር በጥበብ አደገ፣ ጎለመሰ። የሉቃስ ወንጌል ምዕራፍ 2 ከቁጥር 41 ዘመዶቹም በየዓመቱ ለፋሲካ በዓል ወደ ኢየሩሳሌም ይሄዱ ነበር። 12 ዓመትም የሚመጣ እግዚአብሔር ለኦርቶዶክሳውያን ሁሉ የጽድቅ ፀሐይ ያውጣ። እግዚአብሔር በእድሜ ላይ እድሜ፣ በጸጋ ላይ ጸጋ፣ በረድኤት ላይ ረድኤት፣ በቸርነት ላይ ቸርነት ያድላችሁ። ከመከራ ሥጋ ከመከራ ነፍስ ይሰውራችሁ። ሀብተ ሥጋ ሀብተ ነፍስ ያድላችሁ። የሚመጣው ዘመን የልባችሁ ሐሳብ የሚፈጸምበት ይሁን። መከራና ስቃይ ከእናንተ ይራቅ። መከራና ስቃይ ከሀገራችን ይራቅ። እግዚአብሔር ለኦርቶዶክሳውያን ሁሉ የጽድቅ ፀሐይ ያውጣ። እግዚአብሔር በእድሜ ላይ እድሜ፣ በጸጋ ላይ ጸጋ፣ በረድኤት ላይ ረድኤት፣ በቸርነት ላይ ቸርነት ያድላችሁ። ከመከራ ሥጋ ከመከራ ነፍስ ይሰውራችሁ። ሀብተ ሥጋ ሀብተ ነፍስ ያድላችሁ። የሚመጣው ዘመን የልባችሁ ሐሳብ የሚፈጸምበት ይሁን። መከራና ስቃይ ከእናንተ ይራቅ። መከራና ስቃይ ከሀገራችን ይራቅ። አልክድህም፣ እጠብቅሃለሁ። ዓላማህም እጠብቅሃለሁ። ፍቅሬን አልቀንስም፣ እጠብቅሃለሁ። አልዓዛርን ተናገር ብትሉት ምን እንደሚል ታውቃላችሁ? ግድ የለም ጌታ ሆይ 4 ቀን ከሆነኝ በኋላ የሆነ እንደሆነ ምጠቅመው ግድ የለም። ስታመም አትምጣ ቅር። እየፈረስኩም ቢሆን ምን አረጋለሁ? በሞት የበሉት እየፈረስኩም ቢሆን እጠብቅሃለሁ። ምክንያቱም እኔ መቼ እንደምጠቅም የምታውቀው አንተ ስለሆንክ እየፈረስኩ እጠብቅሃለሁ። ፈረስኩኝ እኮ አበቃሁኩኝ አለሁ እኮ አትበሉ። ግድ የለም ግድ የለም። ጥቂት የምትዘገየው የዘላለም ጥያቄ ልትመልስልኝ ከሆነ ጌታ ሆይ አሁን አትምጣ ቅር። መቃብር ስገባ እጠብቅሃለሁ እዛና በሉት። መቃብር ላይ ቀጠሩት እንጂ ወገኖቼ። እና ማርታን እንንገራት ምን ብለ አላኮርፍህም፣ እጠብቅሃለሁ። አልክድህም፣ እጠብቅሃለሁ። ያላችሁ እግዚአብሔር ዛሬ ከጭንቀት ይገላበት ቀን ዛሬ ይሁንላችሁ። የእናንተ ቋጠሮ የሚፈታበት ቀን ዛሬ ይሁንላችሁ። የእናንተ ሰንሰለት የሚፈታበት ቀን ዛሬ ይሁንላችሁ። ከዕዳ ነፃ የምትወጡበት ቀን ዛሬ ይሁንላችሁ። ከስቃይ የምትፈቱ ዛሬ ከህመም ይገላግላችሁ መድኃኔዓለም።
በስቃይ ያላችሁ መድኃኔዓለም ዛሬ ይገላግላችሁ። በጭንቀት ውስጥ ያላችሁ እግዚአብሔር ዛሬ ከጭንቀት ይገላግላችሁ። ዛሬ የመጎብኛ ቀኔ ነው አለች። እስቲ የመጎብኛ ቀናችሁ እንዲሆን የምትፈልጉ ከፍ አድርጎና አሳዩኝ። ዛሬ ይሁንላችሁ። እናንተ የምትጎበኙበት ቀን ዛሬ ይሁንላችሁ። የእናንተ ቋጠሮ የሚፈታበት ቀን ዛሬ ይሁንላችሁ። የእናንተ ሰንሰለት የሚፈታበት ቀን ዛሬ ይሁንላችሁ። ከዕዳ ነፃ የምትወጡበት ቀን ዛሬ ይሁንላችሁ። ከስቃይ የምትፈቱ ዛሬ ከህመም ይገላግላችሁ መድኃኔዓለም።